እንዴ ቋጠሮ እዚህም ተሳክቷል እንዴ ባርሳ ነጥብ ጣለ ሪያል ሶሲዳድ ትቻለሽ ዙቢሜንዲ ሰጠሽኝ ሜሪኖ ሰጠሽኝ አሁን ደግሞ ባርሳ አስቀየምሽልኝ ኪሊያን ኤምባፔ ራሱን እያሰነጠለ ዋንጫውን ይበላል ወይ ትላንት የሰራሁትን ቪዲዮ ይዩት ማድሪስቶች ትላንት የሰራሁት ቪዲዮ አላባዲ ይላል ለሴኔጋል ሳላስብ ስቋጥር ማን ነው ለካ አንደኛው ፍሬ ለሴኔጋል አንደኛው ፍሬ ለማድሪድ ነበር ማን ባርሳ ነጥብ ጣለ ማንዲት አባቱ ነው የሚያስደስተው ምን አይነት ምሽት ነው የትላንቱን ተከሻለሁ በቃ ተከሻለሁ ገባለ ውስጥ ጥላቻ ያወረ ሰው ጋር ጋፉ ብያለሁ ገባለ ያን ያህል አርሴቢ አሸነፈ ነው አቅለመናገር በጣም መደሰተው ግን ሰከንድ ቤስቲንግ ሴኔጋል አሸነፈች ባርሳ ነጥብ ጣለ ትላንት ማድሪድ አሸነፈ ነበር አንድ ነጥብ ማለት ኤምባፔ ራሱን እያሰነጠለ ከፍሊክ አፍ ዋንጫ ይነጥቃል ወይ ነው በቃ ይሄ ነው ማየት ፈልገው በቃ ትላንት የሰራሁት ቪዲዮ ላይ ማድሪስቶች ይቋጠሩ ወይ ብያችሁ ነበር አዳለ ኮሜንት ላይ ይቋጠር ተሳካላችሁ የባርሳ ደጋፊዎች የሚያምር ኳስ ትጫወታላችሁ ወይ ግልጽ እኮ የሚያምር ኳስ ትጫወታላችሁ ዳይናሚክ አታክ ያላችሁ ለምን እንደተሸነፋችሁ እኔ አላቅም ኮሜንት ላይ መጣ እኔ አፍኮን ዋንጫ ያያየው ነበር ለምን እንደተሸነፋችሁ መታችሁ ንገሩኝ ባርሳ ደጋፊዎች ገባር ለዛሬ ግን አላባሪ አሁን ማድሪድ ደጋፊዎች መታችሁ ኦቨርሬትድ ናቸው ብላ አስተቃያቸው አንጫጫቸው ሁሉም ይችላሉ እኔ አልክድም ሁሉም ይችላሉ ግን በቃ ላረዛ እንዲቃጠሩ ኦቨርሬትድ ነው እንዳለ ኦቨርሬትድ ናቸው እኛ በዚህ በኩል የአፍሪካ ዋንጫ ሲመስጠን ጋይስ ባርሴሎና በ20ኛው ሳምንት የላሊጋ ጨዋታ በሪያል ሶሲዳድ 2-1 ተሸንፏል ከሪያል ማድሪድ ጋር ያለው የነጥብ ልዩነት ወደ 1 ወርዷል ጋይስ በጣም ነው ይገረመኝ እኔን ጨዋታ ካምባክ ያደርጋሉ ብዬ በጣም እርግጠኛ ነበርኩኝ ነገር ግን 1-0 ሲመራ ውሎ ከዛ 1 እኩል ሆኖ ከዛ ድጋሚ 2-1 ጨዋታውን ተሸንፏል ስለ ጨዋታው ብዙ ማለት አልችልም ነገር ግን የደረጃ ሰንጠረዡ እንደምትመለከቱት በአንድ ነጥብ ነው ሁለቱ ቡድኖች የሚለያዩት 35ኛው ሳምንት የላሊጋ ጨዋታ ደግሞ እርስ በርስ በኤል ክላሲኮ ይገናኛሉ ጋይስ ለማንኛውም ሪያል ማድሪድ መልሶ ወደ መሪነቱ የሚመለስ ይመስላችኋል ስለምሽቱ የባርሴሎና ያልተጠበቀ ሽንፈት ሐሳባችሁን ኮሜንት ሴክሽን ላይ አጋሩ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ማነው ኮሜንት ሴክሽን ላይ እየመጣ ይሄንን ፎቶ የሚለጥፈው ምንድነው እኔ ይሄን ጨዋታ ላይ የአፍሪካ ዋንጫን ያየሁት እኔ ምን አድርግ ነው የምትሉኝ እንዴ ኮሜንት ሴክሽን ላይ እኔ ስለ አፍሪካ ዋንጫ የሰራሁት ቪዲዮ ላይ እየመጡ እንዳለ ይሄንን ይለጥፉታል ባርሳ ለጠፉት እንዴ ጋይ ሰጡት አረዛኩ ላሊጋ እኮ ተበላሽቷል ማድሪድም እንደዚሁ ሰንፏል ይሄን መስነፍ ጀመረ ማለት ነው ምንም ተስፋ ማን ነው የሚበለው ዘንድሮ ግን ላሊጋውን ስሙ አትሌቲኮም የለም ማን ቢልባኦ ይብላው እንዴ ቢልባኦ ላስመጣው ይሆን ጀማው ከታች እሱ ይብላው እንዴ እኔ እኮ ግራ ገባኝ ለማንኛውም እዚህ አሁን የዘተኛ ነው ኮሜንት ሴክሽን ላይ አምጥተው ይሄንን ይለጥፉብኛል ምን ማለት ነው ይሄው እኔ አሁን ይሄን ጨዋታ ላየሁት ምን ብዬ ላወራ አሁን ባርሳ ተሸነፈ ብዬ መጥቼ እንዳወራ ነው ምን አይነት ስንት አይነት ሰው ነው ያለው በቃ አርፋችሁ ተኙ ባርሳ በሪያል ሶሲዳድ ተሸንፏል የነጥብ ልዩነታቸውን ባንድ ነው ላሊጋው በጣም ነው የሚያምረው ባይዘይ ላሊጋው በጣም ነው የሚያምረው ውበት አለው ያማል የሚባል ልጅ ግን እሱን ሳላደንቅ ማለፍ አልቻልኩም እንዴ ነው የሚያምታታቸው አስማት ነው የሚሰራባቸው በቃ ባርሴሎና ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነት ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል በ20ኛ ሳምንት የስፔን ላሊጋ ጨዋታ ሪያል ሶሲዳድን ከሜዳ ውጪ የገጠመው ባርሴሎና የ2-1 ሽንፈት ገጥሞት ነው እንግዲህ ነጥብ ለመጣል የተገደደው ማለት ነው በዚህ ጨዋታ ላይ በሪያል ሶሲዳድ በኩል ኦያርዛባል 32ኛ ደቂቃ ላይ ጎል አስቆጥሮ ቀዳሚ ማድረግ ችሎ ነበር ሶሲዳድን ከዛ በኋላ 7ኛው ደቂቃ ላይ ማርከስ ራሽፎርድ ለባርሴሎና ጎል አስቆጥሮ አቻ ማድረግ ችሎ ነበር ነገር ግን ወዲያው 71ኛው ደቂቃ ላይ ጎንዛሎ ጎዴሽ ለሶሲዳድ ጎል አስቆጥሮ ጨዋታውን ሶሲዳዶች 2-1 ማሸነፍ ችሏል ባርሴሎናዎች በዚህ ጨዋታ ላይ ዶሚኔት አድርገውት ነበር ከውጤት ውጪ ማለት ነው በርከት ያሉ ሙከራዎችን ማድረግ ችሎ ነበር ከ25 በላይ ሙከራዎችን ማለት ነው ጥራታቸውን የጠበቁ አጋጣሚዎችንም መፍጠር ችሎ ነበር ነገር ግን በበቂ ሁኔታ እነዛ የፈጠሯቸውን የግብ ዕድሎች አልተጠቀሙባቸውም ነበር ድለቢስም ነበሩ ማለት ይቻላል በርከት ያሉ አንግሎችን ነበር በጨዋታው ላይ የተመለከት ነው ማለት ነው የጎዶሽ ጎል ላይም እንግዲህ የጎንዛሎ ጋርሻ ሚስቴክ ያለበት ይመስለኛል ባርሴሎና ጨዋታው ለመመለስ ተቃርቦ በነበረበት ሞመንት ላይ የተቆጠረችው ጎል ማለት ነው ለማንኛውም ትላንትና ሪያል ማድሪድ ማሸነፉን ተከትሎ በዛው እንግዲህ በአንድ ነጥብ ልዩነት ባርሴሎና በ49 ነጥብ አንደኛ ደረጃ ላይ ተቀምጧል ማለት ነው ሪያል ማድሪድ በ48 ነጥብ ሁለተኛ ደረጃ ላይ ተቀምጧል ከዚህ ጨዋታ ከሪያል ሶሲዳድ በመቀጠል ያሸነፈው ሪያል ማድሪድ ነው ማለት ይቻላል ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላልላችሁ